የመጨረሻውን ካርድ እንድስበው ያስገደዳችሁኝ እናንተ ናችሁ በማለት እንግዲህ እሷ ጋር እየሄደ ነበረ ክፍሉ የተጠናቀቀው። ሆኖም ዳጊ እንግዲህ እሷ ጋር ይደርሳል። እሷም አሁን እንግዲህ የምነግር ነገር ከባድ ነው፣ ይሄንን ነገር ለመስማት ተዘጋጅ፣ አቶ ሌኩንን ደግሞ አሳልፈ ልትሰጠው ትችላለህ ወይ ብላ ትለዋለች። እሱም አዎ አሳልፌ ልሰጥ እችላለሁ። ምንድን ነው እሱ ልትኝ የፈለግሽው? ብቻ አቶ ሌኩን ገዳይ ነው ልትኝ እንዳይሆን እያላት ሲል እሱን እንግዲህ ህርምን ታወጣለ። እኔ የምነግርህን እማታምን ከሆነ በፍጹም እኔ ይሄንን አላምንም፣ ጋሼ ይሄንን ያደርጋል ብዬ እኔ አላምንም ይላታል። እሱ የራስ ጉዳይ ነው በማለትም መረጃ አለኝ ሙሉ ቪዲዮ፣ ይሄንን ቪዲዮ ስታይ ወይን ቪዲዮን ወይን ራስን አለ በማለት እንግዲህ ማንን እንደምታምን ያኔ ወይን አቶ ሌኩን ወይም ቪዲዮን ታምናለህ ትለዋለች። እሱም እንግዲህ እሺ በማለት ያንን ቪዲዮን ያይና በጣም እጅግ ያዝናል። ቪዲዮንም አይቶ እንግዲህ እኔ ማመን አልችልም፣ እንዴት ነው ይሄ ነገር ሊሆን የቻለው? እንዴት አይኖች ስር ተቀምጠው ይሄ ሁሉ ጊዜ እንዴት ሊዋሹኝ ይችላሉ? በፍጹም ይሄ ነገር አይሆንም ይላታል። አምናናት እንግዲህ ከምታየው አላምንም ካልክ እሱ የራስ ጉዳይ ነው። አባትህን ዳግም ስለማታገኘው ህርምህን አውጣ ትለዋለች። በደንብ አልቅስና እርምህን አውጣ ብላ እንግዲህ ሀምላልም ትነግረዋለች። እሱም እንግዲህ እጅግ እየተናደደ ወደ ቤት ይሄዳል ማለት ነው። ወደ ቤትም ሲሄድ እንግዲህ በንዴትና በቁጣ ነበር የሄደው። እሱም እንደዛው ሆኖ እንደሄደ እንግዲህ ወይዘሮ ዝናሽ ጋር ነበረ የሄደው። ወይዘሮ ዝናሽንም አባቴን የገደላችሁት አንቺና አቶ ሌኩን ናችሁ ብሎ ሲላት ምን እያልክ ነው ልጄ? ምን እያወራ እንደሆነ ግን ይታወቃል እንዴ ብላ ስትለው አዎ እስከ ዛሬ ድረስ ለካ ጭንቀቴ አልገባ ያላችሁ ለዛ ነው። እንዴት ነው እንደዚህ ጨክናችሁ ያደረጋችሁት በማለት ሲጠይቃት ምንድን ነው እሱ? አንተ የሰማው ነገር ውሸት ነው። አምላል ጋር ሄደክ ነው አይደለ? ይሄ ነገር ውሸት ነው ብላ ትለዋለች። እሱ ይሄ ነገር ታዲያ ይሄ ውሸት ነው ወይ ብሎ ቪዲዮን ፊት ለፊቷ ላይ ይይዝባታል። ያንን ቪዲዮንም ስታይ በፍጹም አቶ ሌኩን ገዳይ አይደለም እንደዚህ እንድትል አልፈቅድለትም፣ አቶ ሌኩን ምንም አይነት ሰው ሊገል አይችልም ትለዋለች። ታዲያ ይሄ ምንድን ነው ብሎ ሲጠይቃትም እሷም ይሄ ከዚህም በፊት ድንገት ሳያውቅ አቶ ሌኩን ሰው ገይቶ ነበረ። እዛ ሰው እየገጨበት ቦታ ደግሞ ጭር ያለበት ቦታ ስለሆነ ማንም ሰው ስለሌለ ምንም አማራጭ ስለሌለን ነው እዚህ አምጥተን እየቀበር ነው ብላ ትለዋለች። እና በፍጹም አባት አይደለም፣ ይሄ ነገር ውሸት ነው። እንዴት አባትን ሊገለው ይችላል? አንቺ እንዴት የልጅሽን አባት ልትገይ ትችያለሽ? ብሎ እንግዲህ ያፋጥጣታል ማለት ነው። እሱም እንደዛ ሲላት በፍጹም እኔ እንደዛ አላደረኩም፣ ከፈለክ ሄደህ አቶ ሌኩንን መጠየቅ ትችላለህ። አቶ ሌኩን በፍጹም አባትን አልገደለም፣ አባት አልሞተም አሁንም ብላ ትለዋለች። ይህ በመኪና የተገጨ ነው በማለት እንግዲህ ሙሉ ለማሳመን ትሞክራለች። አሁንም ድራማሽ አላለቀም ወይ በማለት እንግዲህ ትቷት ይወጣል። ለህግ አሳልፈ ልትሰጥ ነው ወይ? አንተ ተው ፖሊሶች ይመርምሩ ትላለች። አዎ አሳልፌ እሰጠዋለሁ ብሎ እንግዲህ ተናዶ ይወጣል ማለት ነው። በዛ መካከል አቶ ሌኩን ይመጣል። አቶ ሌኩንም ሲመጣ እንግዲህ ሰላም ሳይል ነበር የገባው። በቃ እዚህ ሰላም አላችሁ መባባልም ቀረ ማለት ነው እያለችው እንግዲህ ወደ ውስጥ ይገባል። ከዛ ነው እንግዲህ ከገባው በኋላ ትነግረዋለች ማለት ነው። እንግዲህ የዲኤንኤ ምርመራ ታመጣና ትሰጠዋለች። ያንንም የዲኤንኤ ምርመራ አምጥታ ከሰጠች በኋላ እንግዲህ አቶ ሰንበቶ የዳግም ልጅ አለመሆኑን ትነግረዋለች። የሞተውም ሰውዬ ሬሳው እየተገኘ የዳግም አባት አይደለም እና ይሄ ነገር ምንድን ነው እሱ እኔ ግራ ገብቶኛል ብላ ስትለውም እሱም ዝንዬ እኔ ቆንጆ የኔ ማር ከሌላ ሰው ጋር ሄደሻል ወይ? የደበቅሽኝ ሚስጥር አለ ወይ? እንዴት ይሄ ነገር ሊሆን ይችላል? የኔ ልጅ ካልሆነ የአቶ ሰንበቱ ልጅ ካልሆነ ከየት የመጣ ነው ካዲያ ይሄ ነገር
የሌላ ሰው ነው ማለት ነው ብሎ ሲላት፣ በፍጹም እኔ ከሌላ ሰው ጋር አልተኛም፣ ከሌላ ሰው ጋር አልሄድኩም። የሰንበቱም ቢሆን በስህተት በአንድ ቀን ስህተት የተፈጠረ ነው እንጂ እኔ እንደዚህ አይደለሁም፣ በልጆቼ እምልለታለሁ ብላ ስለዋለች። እሱም እንግዲህ ምንም ነገር ማድረግ ስለማይችል እሺ ታዲያ ኬት ምንድን ነው እሱ በማለት ይጠይቃታል። እኔም ግራ ገብቶኛል፣ ግን እኔ እዚህ ጋር አሁን አብደሻል ትለኛለህ ብነግርህ እና አንድ ነገር እያሰብኩኝ ነው ያለው ትለዋለች። ምንድን ነው እሱ ንገረኝ ብሎ ይላታል። ይሄንንማ ከነገርኩ በቃ አንቺ አብደሻል ነው የምትለኝ በማለት ትለዋለች። አይምሮ ውስጥ የሚመላለሰው ነገር ትክክል አይደለም እና ያው ሳላብድ አልቀርም ብላ ስትለውም በፍጹም አላበሽም፣ ጤነኛ ነሽ ንገረኝ ይላታል። እሷ እንግዲህ ሰንበቱ በሕይወት ያለ ይመስለኛል። እኔ ከሰንበቱና ከአንተ ውጪ ማንንም ስለማላውቅ ሰንበቱ በሕይወት ይኖራል በማለቱ ትነግረዋለች። ሴትዮ እውነትም አሁን ለይቶልሻል፣ እንዴት ነው እኔ በገዛ እጄ የቀበርኩት ሰውዬ በሕይወት አለ ብለሽ ታስቢያለሽ ብሎ ይላታል። እኔም እኮ ያልኩ ለዛ ነው ሳላብድ አልቀርም፣ እኔ የአይምሮ ውስጥ የሚመላለሰው አቶ ሰንበቱ እንዳለ ነው ብላ ትለዋለች። እንግዲህ አቶ ሰንበቱ እንዲህ መቃብርን ተንቅሎ ይነሳል ጎበዝ ነው ማለትሽ ነው ወይስ እንዴት ነው? እኔ በገዛ እጄ የቀበርኩት እኔ በገዛ እጄ የገደልኩትን እንዴት እንደዚህ ሊሆን ይችላል? አሁን ትንሽ ላይ ይቶልሻል ይላታል። እኔ እንጃ እኔ እብደትን ጤንነት እንደዛ ሀሳብ እየመጣልኝ ነው ማለት ሌላ ሁሌቱ ትነግረዋለች። እሱም እንግዲህ እጅግ እየተገረመ ነበረ። እዚህ ልጁ እንግዲህ ዳግም የሁለቱም ካልሆነ ሰንበቱ በሕይወት ከሌለ የሌላ ሰው ሊሆን ይችላል በማለት እንግዲህ እየቀበልነው እዛ ጋር ጥሩ እዛ ጋር እየተገኙ በማለት እንግዲህ እጅግ ግራ ተጋብተዋል ማለት ነው። ሆኖም እንግዲህ ኤርሚያስም ማንም ስለ ኤሚ ሁሉንም ነገር በግልጽ ስላልነበሩት እሱም እንግዲህ ዶክተሩን ሊያናግር ሄዶ ነበረ። ዶክተሩንም ሲያናግረው ዶክተሩ ምንድን ነው እሱ እኔ ኤርሚያስ ይባላለሁ የኤሚ የልጅ አባት ነኝ እና ግልጽ አድርገው አልነገሩኝም እና ኤሚ ምንድን ነው እየደረሰባቸው ማለት እንግዲህ ዶክተሩን ይጠይቋል። ዶክተሩን እንዴት አልነገሩም ከነሱ ጋር ሰላም አይደለም ነው ማለት ነው ሲለው ያለው ነገር ኤርሚያስ ይነግረዋል። እሱም እሺ በቃ እኔ የምፈልገው እሷ በሕይወት እንድትተርፍ ነው። በዚህ ሰዓት ደግሞ ጽንሱ እንዲወርድ የምረዳት የማውራት እኔ ብቻ ነኝ፣ ሌሎቹ ልትሰማ አትችልም በማለት እንግዲህ ይህን ነገር ንገረኝ ምንድን ነው በማለት ይነግረዋል ለዶክተሩ ማለት ነው። ዶክተሩ ነው እንግዲህ ያለውን ነገር ሁሉንም ነገር ይነግረዋል። ሙሉ ቤተሰቦቿ ናሙናው ከሷ ጋር አልተገናኘም፣ ካገኘነሱ አይገናኝም፣ በዛ ላይ ደግሞ ጽንሱን መውረድ አለበት በማለት እንግዲህ ይነግረዋል። ጽንሱን ችግር የለውም እኔ አሳምናትና ልታስወርድ አደርጋለሁ፣ እኔ በዚህ ሰዓት የምፈልገው እሷን ብቻ ነው በማለት እንግዲህ ይነግረዋል። እና ኤርሚያስም እንግዲህ ናሙና ይሰጥና ወደ ቤት እየመጣ እያለ ኑሃሚንን ያገኛታል። አንተ ምንድን ነው እሱ ከህይወታችን ውጣ፣ ከዙራችን ሂድ፣ ደግሞ ቤት መተ ነበር በማለት እንግዲህ ትቆጣዋለች ማለት ነው። እሱም ዶክተሩ ጋር ሄዶ ሁሉንም ነገር እንደሰማና አሁን ላይ እንደተቀየረ፣ አዎ ልክ ነሽ፣ እኔን ላታምኚኝ ትቻለሽ፣ ካደረስኩባችሁ ተነስተሽ ይላታል። እሷም አዎ እንዴት ነው ማምን ሐምዳን እንኳን ተቀይሬያለሁ ተለውጫለሁ ብላ ያው ሁሉ አልተሰሩ ነገር ሆና አሁን ደግሞ ከጎን እየወራችሁ ያለው ስለዚህ ይሄ የአንዳንድ ስታይል ነው እንጂ በፍጹም አልተቀየርኩም ብላ ስላለች እሱም ደግሞ እኔ ተቀይሬያለሁ አንቺ እንደምትይው አይደለም ምንም ነገር የለም። ስለዚህ እኔ አሁን ለኤሚ አስፈልጋታለሁ፣ ጽንሱም እንዲወርድ ባደርግ እኔ ነኝ እንጂ ሌላ ሰው ላትሰማም ብሎ ይላታል። እሱን ዞር በል ከዚህ ብላ እንግዲህ ካለች በኋላ እንዴት ለማለት ትለዋለች።
እኔ አሁን ተቀይሬያለሁ፣ ሌላ ሰው ሆኛለሁ፣ እኔ የምፈልገው የእሷ በህይወት መቆየት ነው ብሎ እንግዲህ ይነግራታል ማለት ነው። እሷም ትለዋለች። ዳግም እንግዲህ ወደ ኑሃም ጋር ይሄዳል። እሱም ሄደና እያወሩ እያለ ምን ሆነህ ነው ያልከው ምን ሆነህ ነው ሲለው እሱም ያለው ነገር ገና ከመንገሩ ጋር ወይዘሮ ዝናሽ ትደውላለች። ዳግም ጋር ነው ወይ ያለፈው እኔ እንዳለው ሁንና አውረኝ ትለዋለች። ለካማኝ ብለህ ነው የጀመርከው፣ ስለዚህ ውጣና ዞር ብለህ አውረኝ ብላ ስትለው ዳግም ይነቃል ማለት ነው። እንግዲህ እነሱ እንዳረጉት ከዚህ በላይ ሌላ ነገር ምን አለ? ለእኔ ነገረችውን ውሸት ለእሱ እንድትነግረው ነው አይደለም በማለት እንግዲህ ጥሎት ይወጣል ማለት ነው። ናሆምም እናቱን እንዳወራ ሂድና አንተ ከጎኑ ውል ብላ ትለዋለች። እሱም ከጎኑ ሊሆን በመጣበት ሰዓት ዳግም ያንን ስለሰማ ወደ ፖሊስ ጣቢያ እየሄደ ነበረ። ሆኖም ናሆም እንደምንም ብሎ ይደርስበታል ማለት ነው። እሱም እባክህ ብሎ እግሩ ላይ ወድቆ ይለምነዋል። እነሱ ያደረጉት ነገር የለም ብሎ እንግዲህ ወይዘሮ ዝናሽ የነበረችውን ብቻ ይናገራል ማለት ነው። ሆኖም እንግዲህ ወይዘሮ ዝናሽ ሀምላንንም አግኝቷት ነበረ። ሀምላንንም እረፊ ለምንድን ነው ማታት ነው ብላ ስትላት ናሆም ክብሬን የሚነካ ነገር ተናግሮኝ ነው፣ የእሱ ቤተሰብ ጨዋ የኔ ቤተሰብ ወራዳ አድርጎ ነው፣ ይሄ የማ ቤተሰብ ወራዳ እንደሆነ እንዲያው ፈልጌ ነው ብላ እንግዲህ ከወይዘሮ ዝናሽ ጋር 1 2 3 ሲባባሉ ነበረ ማለት ነው። እንግዲህ በዚህ እጅግ ከባድ ሁኔታ ላይ ደርሰዋል። ሆኖም እንግዲህ ዳጊ አቶ ሌኩንንና ወይዘሮ ዝናሽን አሳልፌ እሰጣለሁ ብሎ ወደ ፖሊስ ጣቢያ እየሄደ እያለ ነው እንግዲህ ኑሃሚ እንዴት ነው አንተ አሳልፈ የምትሰጣቸው? እነሱ ቤተሰባቸውን ወይዘሮ ዝናሽ ቤተሰቧን ለመጠበቅ ነው እንደዚህ ያለችው። በፍጹም ያንተ አባት አይደለም የሞተውና አሳልፈ አትስጣቸው በማለት እንግዲህ ይለምነዋል። እግሩ ላይ ወድቆ አንተ ኤሚ እንደዚህ ታማ እያለ እንዴት ነው እንደዚህ የምታደርገው? አንተ አባቴ እኮ ነው የሞተው በማለት እንግዲህ ብዙ ሰዓታትን ቆሞ ቢለምነውም ዳጊ ይሄንን ነገር ሊቀበለው አልቻለም ማለት ነው። እንዴት ነው እንደዚህ የማደርገው? አንተ ለምንድን ነው እንደዚህ የምትለኝ ብሎ እንግዲህ እንደምንም ተገፈታትሮ ይሄዳል ማለት ነው። እንግዲህ እዚህ ጋር ኑሃሚን የራሱን ቤተሰብ ለማትረፍ ቤተሰቦቹ እንዳይታሰሩ ነው እያደረገ የነበረው ማለት ነው። የዳግም አባት መሞቱ እጅግ ምንም ያሳዘነው ነገር የለም። ቤተሰቦቼ ቅጣታቸውን ያገኙም አላለም። ቤተሰቦቹ እስር ቤት እንዳይገቡ እንግዲህ እግሩ ላይ ወድቆ ሲለምነው ነበር። እንዴት እናትን አሳልፈህ ትሰጣለህ እያለው ነበረ። እንግዲህ እናቱ አባቱን እስከገደለችበት አሳልፎ መስጠት ግዴታው ነው ማለት ነው። እና በዛ ላይ ደግሞ እሱ ባዘነበት ሰዓት ራሱ አብሮ ከጎኑ ሆኖ ያስፈልገው ሰው አልነበረም። ወይዘሮ ዝናሽም እንግዲህ ስራዋን ስለምታውቅ ዝም ብላ ነበረ እና ያ ነገሮች እያሉ አሁን ላይ ደግሞ ና ተመለስ እያለው እየለመነው ነበረ። ሆኖም እንግዲህ ዳግም ሊመለስ አልቻለም ማለት ነው። ሀምላንም እንግዲህ ቪዲዮን ለፖሊስ አሳልፋ እንደሰጠች ለወይዘሮ ዝናሽ ነግሯት ነበረ። ሆኖም እንግዲህ ፖሊሶቹም ከዳግም በፊት ቀድሞ ወይዘሮ ዝናሽንና አቶ ሌኩንን ይዘዋቸው ነበረ። እዛ ጋር እንግዲህ እየተሯሯጡ ዳግምና ኑሃም እየተሯሯጡ በሄዱበት ሰዓት ወይዘሮ ዝናሽና አቶ ሌኩን በፖሊስ ቁጥጥር ስር ውለው ነበረ። ከዛን እንግዲህ ኤሚም እባካችሁ ጥላችሁኝ አትሂዱ እያለች እየለመነቻቸው እያለ እነ ዳግም ይመጣሉ ማለት ነው። ዳግም እጅግ ይደነግጣል። እንግዲህ እሱም አሳልፎ ሊሰጣቸው ሲሄድ ሀምላን እንግዲህ ቪዲዮን መረጃ ስለሰጠቻቸው ወደ እስር ቤት እየሄዱ ነበረ ማለት ነው። እንግዲህ ምን እየተካሄደ ነው እያሉ እንግዲህ ኤሚን እየለመነቻቸው እየተማጸነቻቸው ሳለ እንግዲህ ኑሃሚን ተረጋጊ፣ ሁሉ ነገር ይስተካከላል እያለቻት አቶ ሰንበቱ ከች
ይመስላል ማለት ነው። እንግዲህ ከሞተበት ተነስቷል አቶ ሰንበቱ። በሶስተኛው ቀን ይሁን በአራተኛው ቀን ተነስቶ እንግዲህ አቶ ሰንበቱ ከች ብሏል። ሁሉም እጅግ ደንግጧል ማለት ነው። ዳግም ሳይቀር ደንግጠው ፍጥጥ ብለዋል። ፖሊሶቹ ሳይቀር እንግዲህ እነ ወይዘሮ ዝናሽም ወደ እስር ቤት ሳይገቡ አቶ ሰንበቱ ከሞት ተነስቷል ማለት ነው። እና በሶስተኛው ቀን የተነሳ ያለቀሳችሁ ደግሞ አይዟችሁ ተነስቷል። እና አሁን ደግሞ እንግዲህ ደስ እንድታከብሩ ስንል ማሳሰቢያ እናቀርባለን ማለት ነው። እንግዲህ አቶ ሰንበቱ በሕይወት አለ። ዳግም ምን ይፈጠር ይሆን ቀጣይ ክፍል ላይ ማለት ነው። እንግዲህ ዳግም እና አቶ ሌኩንን አሳልፎ መስጠቱ በጣም ትክክል ነው። ግን እዚህ ጋር ደግሞ ናሆም እሱን ለማስመለስ ያደረገው ነገር ያው ራስ ወዳጅነት ነው። የእሱ አባት ሲሞት ዝም ብሎ ቤተሰቦቹ ሊታሰሩ ሲሉ ግን የውሸት ማትደርድሮ እንግዲህ ሊያስመልሰው ሁሉ ሞክሮ ነበረ። ሆኖም እንግዲህ ዛሬ ላይ አምላል በቀሏን ተበቅላለች ማለት ነው። የእሷ አባት ያደረገውን እና ከጎዳና እንዳነሳት የጎዳና ልጅ እንደሆነች ስለነገራት ክብሯን ዝቅ ስላደረገ እንግዲህ አሳልፋ ሁሉንም ነገር ሰጥታ በነበረበት እንግዲህ ሰውየው በሶስተኛው ቀን ተነስቶ እና ወይዘሮ ዝናሽ አሁን እስር ቤት የሚገቡ ይመስላችኋል ወይስ ሰንበቱ ምህረት የሚያደርግላቸው ይመስላችኋል? ይቅርታ ያደርግላቸዋል ወይስ ይቅርታ ሳያደርግላቸው ይታሰራሉ? እንዴት ይሆናል? ያው እንግዲህ እሱ እንዴት በሕይወት እንደተረፈ ቀጣይ ክፍል ላይ የምናየው ይሆናል። እንግዲህ ፊቱን እንዳየን ነው የተጠናቀቀው ማለት ነው። ምንም ነገር አልተናገረም። ያው በሶስተኛው ቀን እንዴት መነሳት እንደሚቻል እኔ ማወቅ እፈልጋለሁ ማለት ነው። እንግዲህ በሶስተኛው ቀን ከተነሳ በሶስተኛ ቀን ወይስ በአራተኛ ቀን የተነሳው? በአምስተኛ ቀን ነው የተነሳው? እና እንግዲህ ዳግም ያው ሲያለቅስ አሁን እንደዚህ እንግዲህ ችግር የለውም ማለት ነው። እና ለማንኛውም የዛሬ ዜና መዘነዘናችን ይህንን ይመስላል ማለት ነው። ቀጣይ ይዘን እንቀርብለታለን። ለቤቱ አዲስ የሆናችሁ ሰብስክራይብ ላይ ታደርጉ ማለት ነው። ነባሮቹን ኮሜንት ላይ ሀሳባችሁን ገለጽ እያደረጋችሁ ለዛሬ እንግዲህ ይሄንን ይመስላል። ምን ይመስላችኋል? እንግዲህ ወይዘሮ ዝናሽ ግን ብዙም አልደነገጠችም። እሷ ያው በጤነኝነቷም እያሰበች ነበረ፣ ጥርጣሬ ውስጥ ገብታ ነበረ። እንግዲህ ሌላ ሰው ጋር ስላልሄደች አቶ ሰንበቱ በሕይወት አለ እያለች ነበር እና በሕይወት ኖሮ ጉድ አድርጓታል ማለት ነው። እና ውድ ቤተሰቦች ዛሬ ይህንን ይመስላል። በጣም ይገርማል። እንግዲህ ኤርሚያስም ተቀይሮ መልካም ሰው ሆኗል። አምላን እንግዲህ ቀጣይ ክፍል ላይ ምን ትሆን ይሆን? እንግዲህ ቀጣዩን እናያለን ማለት ነው። እሷም ወደ እስር ቤት መግባት የማይቀር ነገር ነው። እንግዲህ አባቷን እስከገደለች ድረስ የማይቀር ነገር ነው እላችኋለሁ። እና እስቲ አስተያየታችሁን አስቀምጡ። እናንተ ኤርሚያስ ተቀይሮ ነው ወይስ ሳይቀየር ነው እንደ አምላል ሊያደርግ ነው ወይስ እውነት ለኤሚ ናሙናውንም ሰጥቶ ከኤሚ ጎን ሆኖ እንድታስወርድ አድርጎ ኤሚን ታክማ የምትድን ይመስላችኋል? እና ኮሜንት እጠብቃለሁ። ባይ ባይ። መልካም ቀን። ቀናችሁ ያማረ የተዋበ ይሁን።